በተስፋ ተነስተው ራሳቸውንና የቤተሰባቸውን ሕይወት ለመቀየር ወደ አረብ ሀገራት የተሰደዱ ስንቶቻችን ዛሬ ራሳቸውን ስተው አእምሯቸው ተናግቶና ጨርቃቸውን ጥለው በየጎዳናው ሲንከራተቱ እናያለን። ይህ ችግር ተራ እብደት አይደለም፣ ከጀርባው ጥልቅ የሆነ ሳይንሳዊና መንፈሳዊ ምስጢር ያለው ስብራት እንጂ። ዛሬ በዚህ ቪዲዮ የዚህን አሳሳቢ ጉዳይና መንስኤዎችን እንዲሁም መፍትሄዎችን በሳይንሳዊና በመንፈሳዊ ምልከታ በጥልቀት እንፈትሻለን። እስከ መጨረሻው አብራችሁኝ እንድትቆዩ ይህንን ሰፊ ስብራት በጋራ እንድንመረምር በፍቅር እጋብዛችኋለሁ። በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት ሰላምታዬ ይድረሳችሁ። የዚህ ቻናል ውድና የተከበራችሁ የሀገሬ ልጆች እንዲሁም በዓለም ዙሪያ የምትገኙ ስደተኞች ወገኖቼ እንደምን አላችሁ? ዛሬ በሀገራችንም ሆነ በስደት ዓለም ባሉ ወገኖቻችን በብዙ እየደረሰ ስላለውና ሁላችንንም ሊያሳስበን ስለሚገባው የስደት ናፍቆትና ተያያዥ የአእምሮ መዛባትን በጥልቀት እንወያያለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ትልቅ ቤተሰብ አካል እንድትሆኑ፣ ሁላችሁም ደግሞ ይህንን ለብዙዎች ሕይወት ሊታደግ የሚችለውን መልእክት ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ እንድትጀምሩ በአክብሮት እጠይቃለሁ። ስደት ገና ከጥንት ጀምሮ የሰውን ልጅ ማንነትና ስነ ልቡና የሚፈትን ከባድ ጉዞ መሆኑን መጽሐፍ ቅዱስም ያስረዳናል። መዝሙረኛው ዳዊት በምርኮ ስፍራ የነበረውን የናፍቆትና የሐዘን ጥልቀት ሲገልጽ እንዲህ ይላል፣ በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንንም ባሰብናት ጊዜ አለቀስን። መዝሙረ ዳዊት መዝሙር 137። ምዕራፍ 1 ሳይንሳዊና ስነ ልቡናዊ መንስኤዎች። ሳይንስ ከአረብ ሀገራት የሚመለሱ እህቶች ለምን አእምሮ መዛባት ወይም የከባድ ድብር ውስጥ እንደሚገቡ ግልጽ የሆኑ ምክንያቶቹን ያስቀምጣል። አንደኛ፣ ከባድ የስነ አእምሮ ስብራት። አብዛኞቹ እህቶች የሚሰሩበት አካባቢ ለሚደርስባቸው አካላዊ፣ ስነ ልቡናዊና ጾታዊ ጥቃቶች፣ ለከባድ ድጋት ወይም ደግሞ ለከፍተኛ አደጋ፣ ለጭንቀት ሊዳርጋቸው ይችላል። ይህ ጭንቀት አእምሮ መሸከም ከሚችለው በላይ ሲሆን ራሱን ለመከላከል ሲል ከእውነታው ዓለም ይርቃል። ሁለተኛ፣ የእንቅልፍ ማጣትና የአንጎል ኬሚካሎች መዛባት። በቀን ውስጥ ከ18 እስከ 20 ሰዓታት ያለ እረፍት መስራት የአንጎል ሴሎች ራሳቸውን እንዳያድሱ ያደርጋል። ይህ የረጅም ጊዜ የእንቅልፍ እጥረት በአንጎል ውስጥ ያሉትን እንደ ሰሮቶኒንና ዶፓሚን ያሉ ኬሚካሎችን በማዛባት ሰዎችን ወደ እብደትና ወደ መቃዠት ይመራቸዋል። ሶስተኛ፣ ማህበራዊ መገለልና ብቸኝነት። ቋንቋ ከማይናገሩ ባህላቸው ከማይመሳሰል ሰዎች ጋር ተዘግቶ መኖር የናፍቆት ስሜትና የደህንነት እጥረት አእምሮን ቀስ በቀስ ይበላዋል። አራተኛ፣ የፋይናንስና የተስፋ መቁረጥ ስሜት። ሁሉንም የወጣትነት ዘመናቸውን ጨርሰው የደከሙበት ሳንቲም ሳይሰጣቸው ወይም ተቀጥቅጠው በባዶ እጃቸው ሲመለሱ የሚሰማቸው የተስፋ መቁረጥ ስሜት አእምሯቸውን ሙሉ በሙሉ እንዲተዉት ያደርጋቸዋል። ምዕራፍ 2 መንፈሳዊ ምልከታና መንስኤዎች። በመንፈሳዊው ዓለም ደግሞ የሰው ልጅ ሥጋ ብቻ ሳይሆን ነፍስና መንፈስም ያለው ፍጡር በመሆኑ የአእምሮ መታወክ ከመንፈሳዊ ስብራትና ከጨለማው ዓለም ውጊያ ጋር የተያያዘ ነው። አንደኛ፣ የልብ መሰበርና የተስፋ መቁረጥ መንፈስ። ሰው ተስፋ ሲቆርጥ፣ ልቡ ሲሰበር መንፈሳዊ መከላከያው ይደክማል። መጽሐፍ ቅዱስ ስለዚህ ጉዳይ ሲናገር እንዲህ ይላል፣ ደስተኛ ልብ ፊት ያበራል፣ የልብ ስብራት ግን መንፈስን ይሰብራል። መጽሐፈ ምሳሌ ምዕራፍ 15 ቁጥር 13። የሰው መንፈስ ድካሙን ይደግፋል፣ የተሰበረውን መንፈስ ግን
ማን ሊሸከመው ይችላል? መጽሐፈ ምሳሌ ምዕራፍ 18 ቁጥር 14። ይህ የሚያሳየው የውስጥ ስብራት የአካልን ጤንነት ጭምር እንደሚያናጋ ነው። ሁለተኛ፣ በባዕድ አምልኮና በክፉ መናፍስት ተጽዕኖ ስር መውደቅ። እህቶቻችን የሚሄዱባቸው አንዳንድ ቤቶች ውስጥ የባዕድ አምልኮ ወይም የሟርትና የድግምት ሥራዎች ሊኖሩ ይችላሉ። መንፈሳዊ ሕይወታቸው ጸሎትና ጾም የደከመ እህቶች ደግሞ ለእነዚህ ርኩሳን መናፍስት ጥቃት በቀላሉ ተጋላጭ ይሆናሉ። መናፍስቱ አእምሯቸውን በማውረክረክ እስከ መቀወስ ያደርሷቸዋል። ሦስተኛ፣ የሐዘንና የናፍቆት መጽናት። ያስለቀሰሽን የሚያጽናናሽን ሳታገኝ ስትቀሪ ሐዘኑ በውስጥሽ ይብሳል። ያዕቆብ የዮሴፍን ልብስ አይቶ ፍጹም መጽናናትን እንቢ እንዳለ ሁሉ ዘፍጥረት 37:35 የእነዚህን እህቶች ስቃይ የሚጋራቸው አጥቶ ወደ አእምሮ መናጋት ይለወጣል። ሦስተኛ፣ ሳይንሳዊና ማኅበራዊ መፍትሄዎች። ይህንን ችግር ለመፍታት ዝም ብሎ ማየት ወይም አብዳለች ብሎ መተው ሳይሆን ሳይንሳዊና ስልታዊ እርምጃዎችን መውሰድ ያስፈልጋል። አንደኛ፣ አስገዳጅ የአእምሮ ጤና ምርመራና ሕክምና። ከአረብ ሀገራት የሚመለሱ እህቶች አየር ማረፊያ ላይ ሲደርሱ ወይም ገና ወደ ሀገር ሲገቡ የአእምሮ ጤና ምርመራ ሊደረግላቸው ይገባል። የሳይካትሪስት እገዛና የአገልግሎት ኬሚካሎችን የሚያስተካክሉ መድኃኒቶች በአስቸኳይ መጀመር አለባቸው። ሁለተኛ፣ የሥነ ልቡና ማማከር አገልግሎት። ያለፉበትን ሰቆቃ አውጥተው የሚናገሩበት በባለሙያ የታገዘ የሕክምና ማዕከል ያስፈልጋቸዋል። ሦስተኛ፣ የማኅበረሰቡና የቤተሰብ ድጋፍ። እብድ ከሚል ስያሜና ማግለል መውጣት አለብን። ቤተሰብ ፍቅርን ሊሰጣቸው ሊያቅፋቸውና የገንዘብ ጥያቄ በመጠየቅ ጫና ሊፈጥርባቸው አይገባም። ምዕራፍ 4 መንፈሳዊ መፍትሄዎች። እግዚአብሔር የተሰበሩትን የሚጠግን ያበዱትን የሚያረጋጋ አምላክ ነው። መንፈሳዊው መፍትሄውም እጅግ ኃይለኛና ዘላቂ ነው። አንደኛ፣ የእግዚአብሔር ቃል አጽናኝነት። የተጎዱትን እህቶች ወደ እግዚአብሔር ቤት ማስጠጋትና ቃሉን ማሰማት። መጽሐፍ ቅዱስም እንዲህ ይላል፣ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የደቀቀውንም ያድናቸዋል። መዝሙረ ዳዊት መዝሙር 34 ቁጥር 18። ሁለተኛ፣ የጸሎትና የነጻነት አገልግሎት። በክፉ መናፍስትና በጭንቀት የታሰሩትን እህቶች በጸሎት መፍታት። ጌታችን ኢየሱስ ክርስቶስ መቃብር ላይ ይኖር የነበረውንና በሰንሰለት እንኳን የማይታሰረውን አጋንንት ያደረበትን ሰው አጋንንቱን አውጥቶ ልብሱን ለብሶና አእምሮ ተመልሶ በቁም ነገር እንዲቀመጥ አድርጎታል። ማርቆስ 5:1-15። ዛሬም ያ አምላክ ሕያው ነው። ሦስተኛ፣ የፈውስ ተስፋ። እግዚአብሔር የተሰበሩትን ልቦች ይጠግናል፣ ቁስላቸውንም ይገነዛል። መዝሙረ ዳዊት መዝሙር 147 ቁጥር 3። ይህንን ቃል ለእነዚህ እህቶች በመንገርና በመጸለይ ፍጹም ፈውስ ማምጣት ይቻላል። በመጨረሻም የእህቶቻችን ስቃይ የእኛም ስቃይ ነው። ስደት ያመጣባቸውን የአእምሮ መዛባት በሳይንሳዊ ሕክምናና በመንፈሳዊ ጸሎት በመደገፍ ወደ ቀድሞ ማንነታቸው መመለስ እንችላለን። ዋናው ነገር ፍቅር፣ ትዕግስትና አለማግለል ነው። እግዚአብሔር የተሰበሩትን እህቶቻችንን ይፈውስልን፣ ሀገራችንን ይጠብቅ። ስለዚህ ጉዳይ ምን ታስባላችሁ? በዙሪያችሁስ እንዲህ አይነት እህቶች ካሉ እንዴት እየረዳችኋቸው ነው? ሐሳባችሁን በኮሜንት ላይ አጋሩን። ቪዲዮውን ላይክና ሼር በማድረግ ለብዙዎች እንዲዳረስ አክብሮት ግብዣዬ ነው። መሰግን